ዳጣ በስተመጨረሻ ያልተጠበቀና ከባድ ስህተት ሰራች። ከናታን ጋር ወደ ምኝታ ክፍል ገብታ ነበርና በዛው ደግሞ ናታን የሚባል ሰውዬ አብረው ተኝተው ድንግልናዋን ሰጠችው። ናታን ከሚባለው በላይ በጣም ደስ አለው። ደረጀና ማርታ ደግሞ ዳጣ ያደረገችው ነገር ስህተት መሆኑን ሲያውቁ እራሳቸውን መቆጣጠር አቅቷቸው ደነገጡ። ኤቢ ዳጣና ናታን አብረው አድረው ስታያቸው እራሷን መቆጣጠር አቅቷት ተንጨረጨረች። ናታን ደግሞ ምን አባሽ ታፈጫለሽ? ሲጀመር እኮ እኔን አንቺ ለፍቅር ቀርቶ አይደለም ቀጥ ብለሽ እንድታይኝ እንደማልፈልግ በተደጋጋሚ ተናግሬያለሁ። ኤቢ ከህይወቴ ራቂ። እኔ አሁን ላይ ከዳጣ ጋር ደስ የሚል ላይፍና ደስ የሚል ህይወት ነው እያጣጣምኩ ያለሁት። ዳጣ የኔ ብቻና ብቻ ናት። አንድ ነገር ብትሆን ኃላፊነቱን ወስደሽ እኔ ነኝ ከዚህ ከምድር የማጠፋሽ ብሎ ከባድ ዛቻ አሳደረባት። ማርታ ደግሞ እኔው ያሳደግኩት ውሻ እኔን ውጀን በላኝ እያለች መተረት ጀመረች። ናታን እንደምናውቀው እንግዲህ የደረጀ ዘመድ ልጅ ሆኖ እዛ ቤት እየተማረ ያደገ እንጂ የማርታና የደረጀ ልጅ እንዳልሆነ ግልጽ ነው። ሆኖም ግን የደረጀ ልጅ ሲበዛና ሲጠና ናታንን ታፈቅረዋለች ኤቢ። አሁን ቅርብ ጊዜ ወዲህ ዳጣ ከመጣች በኋላ ግን ለኤቢ ያለው አመለካከትና ፍቅር እጅጉን በጣም ቀንሶ ከዳጣ ጋር ደስ የሚል ላይፍ እያሳለፉ ይገኛሉ። ደረጀም ደግሞ ወይኔ ጉዴ ጭራሽ እዚህ ቤት ያደራ ልጅ ናት የጓደኛ ልጅ ናት ብዬ ከማምጣቴ የበለጥ ማርታ አሁን ቀወጠችው አይደል እንዴ? እኔ ዳጣ ልጁ ከተመቻት ልጄ ጥሩ ደረጃ ላይ ብትደርስልኝ ደስ ይለኛል እያለ መደሰት ጀምሮ ነበር አቶ ደረጀ። ግን ማርታ ሲበዛ ለኤቢ ስለምትፈልገው ናታንን ከዚህ በፊትም ደረጀን እኔ ምልህ ደረጀ የኤቢ የልጃችንንና የናታን ጉዳይ ምን እናድርግ እያለች እያማከረችው ነበር። ዳጣ የወርቅ ሌባ እንዳልሆነች ተረጋገጠ። ወርቅና ጌጣጌጡንም የእናቷን ሰርቃ ዳጣን ሌባ ለማስባልና ዳጣ እዛ ቤት እንድትጠላ ያደረገችው ኤቢ መሆኗ አባቷ ደረጀ ደርሶባት የመጨረሻና ለአንዴ ጊዜ ማስጠንቀቂያ ሰጥቷታል። ዳጣ ማለት የዚህ የቤት አንድ የቤተሰብ አባል ናት። ኤቢ ከቅርብ ጊዜ ያመጣሹ ባህሪያት እጅግ በጣም ይዘገንናል። ካሁን በኋላ ይሄን ነገር ብታደርጊ ከባድ ተጽዕኖ ነው የማደርስብሽ። ስለዚህ አርፈሽ እንድትቀመጪ እፈልጋለሁኝ። ይሄንን ነገር እናትሽ ብትሰማ ምን ያክል ከባድ ነገር እንደምታደርግብሽ አስበሽዋል ወይ እያለ ተናገራት። አይ አባዬ የአሁኑንማ ሚስጥር በምንም አይነት ሁኔታ እንድትናገር አልፈልግም። ይህንን ከሰማች እሷ ሌላ ችግር ውስጥ እገባለሁ። በፍጹም እማዬ መግባት የለባትም እያለች መለመን ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የዳጣ ድራማ እንደቀጠለ ይገኛል። ዳጣ ከ18 ዓመት በኋላ ቤተሰቦቿን አግኝታ በደስታ ተውጣ ፊት ለፊቷ ደግሞ ደስ የሚል አስተዋይና መልካም ልጅ ናታንን ሰጣት። ኤቢ እጅጉን በጣም እየተቃጠለችና እየተናደደች ያለችው ዳጣ ከመጣች ወዲህ የናታን አመለካከት ዳጣ ላይ ስለሆነ እሷ ደግሞ እንዴት ፍቅሬን ልትቀማኝ ትችላለች? ዋጋና መስዋዕትነት የከፈልኩበት እኔ ነኝ። ትናንትና መታ እንዴት ናታን ላይ ታፈጣለች የሚል ጥያቄ አድሮባታል ማለት ነው። ዋይ 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 ዋይ! ደረጀ እጅግ በጣም ከሚባለው በላይ መኝታ ክፍል ላይ ሲገቡ ደንግጠዋል። የቤት ሰራተኛዋ ሰላምዬ የዳጣ እናት መሆኗም የተረጋገጠበት ነው። ግን ዳጣ ትናንትና መታ ናታን ላይ አብረው አልጋ ላይ ሲማግጡ ሲታዩ በጣም ነው የደነገጠችው ማለት ነው። እንግዲህ አፈጣለች። እንደምናያት የደረጀ ሚስት ማርታ የምፈልገው ናታንን ለኤቢ ብቻ ስለነበረ እንግዲህ ከዳጣ ጋር የተፈጠረው ነገር አንዴ ተፈጥሯል።
በጣም ነው የደነገጠችው ማለት ነው። ሰላም እንግዲህ አቶ ደረጀ አስረግዞ ልጇን ጎዳና ላይ ጥሎባት ያለ ቤተሰብ ይህን ያህል ጊዜ እንድታድግ የፈረደባት አባት ነው። ሆኖም ግን ሰላም አሁን ላይ ካጠገቧ ሁና ዳጣን ስታያት በደስታ እየተሞላች ትገኛለች። ዳጣም ደግሞ ከምንም በላይ ሰላምን እጅጉን ትወዳታለች ማለት ነው። ወደ ናታን ቦታ ስንሄድ ከመጽሐፍ ንባብ ቤት ተመልሶ ወደ ምኝታ ክፍሉ ሲገባ ዳጣ ተከትላ ገባችና ውይ ባለፈው በተፈጠረው ነገር እኮ ድንብርብር ወጥቶ ምኝታ ክፍልህን አላየሁትም ነበር። ምኝታ ክፍልህ እንዴት ያምራል ይለያል እያለች ማሽቃበጥ ጀመረች። እሷም ደግሞ ዳጣ እኔ ምልህ ናታን እቺ ፎንቃ ገብቶላታል፣ እባክህ ተረዳት፣ በጣም አንተን ታፈቅርሃለች፣ ትወድሃለች ኤቢ እያለች ማስረዳት ጀመረች። ስሚ ዳጣ ኤቢ ላይ ፍቅር ሳይሆን እልክ ነው ያለው። እኔ አንቺ እንደምታስቢው እሷን በፍጹም ልወዳትም ላፈቅራትም አልችልም ብሎ ነገራት። እንዴት እና ታዲያ ሳትወዳትና ሳታፈቅራት ነው እንደዚህ እኔ አንተ ጋር አብሬ ስሆን እየተንጨረጨረች አለችው? ስለዚህ ልትረዳት ይገባል። እሷ ከወደደችና ካፈቀረች አንተ ደግሞ ምን ልሁን ነው የምትለው? በቃ ላጣብሳችሁ እያለች መጠየቅ ጀመረች። በፍጹም እንዳታስቢው፣ እኔ ከሷ ጋር ከመሆን ሞቴን እመርጣለሁ ዳጣ አላት። ግን እስኪ ስላንቺ ህይወት እናውራ። ጎዳና ላይ እንዴት ነው ያሳለፍሽው? ጓደኛ፣ ፍቅረኛ እንዲሁም ደግሞ ላይፍሽን ከወንድ ጋር አላሳልፍሽም እንዴ እያለ ጠየቃት። ወይ ናታን፣ እኔ እኮ ጾታዬ ምን እንደሆነ እንኳን የሚያውቁት የሉም። ሁኔታዬ ሁላ እንደ ወንድ ስለሚመስል እች ዱርዬ ጎዳና ልጅ እየተባልኩ ነው ያለፍኩት። እንኳን እንደ አይነቱን ነገር ላሳልፍ ቀርቶ አይደለም አለችው። ከዛ በጣም ተገረመና ወይ ጉድ! እኔ ግን ከምታስቢው በላይ ካየሁሽ ጀምሮ በጣም ነው የወደድኩሽ። በጣም ቆንጆ ነሽ፣ ደስታ ያለሽ፣ በዛ ላይ ደግሞ ስነ ምግባር ያላት በቃ ሰላም የምትሰጥ ሴት ነሽ አንቺ እና በጣም ነው የተመቸሽኝ ብሎ ሲላት፣ ይሄንን ደግሞ ተለጥፈው ዳጣና ማርታ እየሰሙ ይገኛሉ። በመጨረሻ ሁለታቸው ተጠጋግተው እያወሩ ሳለ ዘው ብለው ክፍል ገቡና ማርታና ኤቢ ወይ ጉድ! ምን እየተሰራ ነው? ምን እያረጋችሁ ነው? በያሁን ቀጥ ብለሽ ቤቴን ለቀሽልኝ እንድትወጪ እፈልጋለሁ አለቻት። ከዛ በመጨረሻ እንዴማዬ ብላ ዳጣም ፍጥጥ ብላ ቀረች። ናታንም ደግሞ እማዬ በሰላም ነው? ቆይ አንቺስ እዚህ ምን ትሰሪያለሽ? ይሄን ሁሉ እያደረግሽ ያለሽው አንቺ ነሽ አይደለ? ብሎ ናታን ኤቢን መቆጣት ጀመረ። አዎ እሷ ናት። እናቷ ቁጭ ብላ ላፕቶፕ እየጎረጎረች እማዬ አሁን እኔ እዚህ ቤት በቃ ሰላሜን አጥቻለሁ። እቺ ዳጣ የምትባልሽ ከመጣች ጀምሮ ናታንን እኮ ስትፈልግ አልጋው ላይ እየተገላበጠች ስትፈልግ ተከትላ እየሄደች። ኧረ ተይ ኤቢ ተይ። አሁን ናታን ጥናት ላይ ነው፣ እያጠና ነው። እንዴት አሁን ከሷ በዚህ በጨለማ እሷን አስገብቶ እንትን ይላል? እንደማታምንኝ አውቃለሁ። አሁንም አብረው አንድ ክላስ ናቸው። ነይ እንሂድና በአይንሽ ስታይ ታምኛለሽ አለቻትና እናቷን እጇን ይዛ ወደ ናታን ምኝታ ክፍል አመራች ማለት ነው። እንግዲህ ዳጣና ናታንም እንዳጋጣሚ አብረው ቁጭ ብለው ስለ ፍቅር እያወሩ ነበር። ይህንን ስታይ ተገጣጠመባት። ዳጣ ላይ ከፍተኛ ጥላቻ ደረሰ። በዛውም ደረጀ ሲንጫጩ ሲመጣ ያየውን ነገር ማመን አቃተው። ግን ምንም እንዳላደረጉና ምንም እንዳልተፈጠረ ስለሚያስተውል ደረጀ ቆይ እናንተ እዚህ ታዲያ ምን ታደርጋላችሁ? አንቺስ ምን ታረጊያለሽ? ተብላ ስትጠየቅ ዳጣ እኔማ እንደምትወደውና እንደምታፈቅረው አቤጌን እያየኋት በፍቅር ስትቃጠል እህቴ ከዚህ በላይ ማን ምን ስለሆነ ነው የምትለማመጠው ብዬ ላጣብሳቸው ስለፈለግኩ ነው። እኔ እንደምታስቡት የማደርግ ሰው አይደለሁም። ቆይ የኔ ነጻነት፣ የኔ ፍሪ መሆን ይህንን ብልግና ካስባለ ደግሞ የፈለጋችሁትን ማለት ትችላላችሁ። የመጪ ፋራ ናችሁ እያለች ተናገረች ማለት ነው። ሰላም እንግዲህ እዚህ ቤት
በጣም ጥሩና መልካም ሰው እንደሆኑ እየነገረቻቸው ነበር። ግን አንድ ነገር አስተውይ አለቻት። ምንድነው ማስተውለው እያለች ስትጠይቃት ኤቢ በጣም ከባድና አስቸጋሪ ሰው ናት። ከቤቱ ሰው ሁላም ለየት ያለች ሰው ናት። ምን መሰለሽ ዳጣዬ፣ እሷ ሲበዛ ናታንን ትወደዋለች። አንቺ ደግሞ ሰሞኑን ከናታን ጋር አብረሽ መገኘት አብዝተሻል እና ወደ ሌላ ነገር እየመሰላት ልትጠረጥርና ልትጎዳሽ ትችላለች። በተቻለሽ መጠን ራቂ አለቻት። ችግር የለውም፣ እኔ እህቴን ሰላም የሚሰጣት ከሆነ ናታንን ከወንድምነትና ከጓደኝነት የዘለለ ምንም ፍቅር የሚባል ነገር እንደምታስቡት አይደለም ብላ ዳጣም ተናገረች። እኔ እኮ የራበኝ ቤተሰብ ነው፣ ሰው ነው የራበኝ እያለች ለቤት ሰራተኛዋ መናገር ጀመረች። በመጨረሻም ተጠራችና ስትሄድ ማርታ ቁጭ አድርጋ ዳጣ የት እንዳደገችና አባቷን ልጅነቷ እንዴት እንደነበረ መጠያየቅ ጀመረች። ማርታም ደግሞ ውይ አንቺ ለካ የሲሳይ ልጅ ነሽ፣ የቀበጥሽ ቀበጥ፣ ለተፈጠረው ነገር በጣም ይቅርታ የኔ ልጅ፣ በሰዓቱ መፈለግና ወርቁን አረኩበት ቦታ ላይ ማወቅ ነበረብኝ እያለች ዳጣን ሁሉም ሰው ይቅርታ ብሏታል። እንግዲህ አቶ ደረጀም ከሚባለው በላይ አበጌ ልጁን ኤቢን ማለት ነው ልክ ልኳን ነግሮ ካሁን በኋላ ከዳጣ ጋር ምንም የሚያገናኛችሁ ነገር የለም፣ እኔ አባታችሁ ለሁላችሁም እበቃለሁ። ስለዚህ ካሁን በኋላ በስህተት አንድ ነገር ባገኝ አበቃልሽ ብሎ አስጠንቅቋታል ማለት ነው። ልጅቱ ግን በተንኮል የተሞላች ናት። ጭራሽ አሁን እናቷን ማርታ ዳጣን ያባየ ልጅ እየመሰለች ነው። እማዬ እንደው ማንም ሳያቅ በድብቅ የዲኤንኤ ምርመራ እንድታደርጊ እፈልጋለሁኝ እያለቻት ነበረ። ይህንን ጥያቄ ደግሞ አይምሯ ውስጥ አስገብተዋለች ማርታ። እንግዲህ የልጇን ኤቢን ምክር ተቀብላ በድብቅ የዳጣንና የደረጀን ምርመራ ታደርግ ይሆን? ያኔ እንግዲህ ተዋረደ ማለት ነው። አሁን ላይ ነገሮቹ እንዲመቻችለት አስቦ ደረጀ ለሚስቱ የተናገራት ነገር ቢኖር የጓደኛ ልጅ ናት፣ እባክሽ እንደ ልጅሽ ያት፣ ወርቁን ደግሞ እሷ አልነካችም፣ ባለፈው ቤቱን ስናስተካክል እኔ ነኝ አንስቼ ዝዝ ቦታ ላይ ያደረኩት ብሎ ሸውዷታል። ማርታም ደግሞ አምና ተቀብላለች። ይቅርታ ደረጀ፣ ይህንንም ነገር ስለጠረጠርኩኝ ፈጣሪ ቅር ይበለኝ። እኔ ዳጣ የእኛን ቤት ምግብ ብትበላ አታድህየኝም፣ ጸባይዋን ታስተካከለች፣ እንደ ልጆች ያያታለሁኝ ብላ ወሰነች። የኔ ሚስት ይችን ነው ማቀው። እንኳን ዳጣ ቀርቶ አይደለም ናታን ይኸው ስንት ጊዜ ተቀምጦ የለ እንዴ። ዳጣ ደግሞ አባቷ ሲሳይ ነገሮችን ሲያስተካክል የጓደኛ አደራ ስላለብኝ ወስዶ እዛው እንዳረጋ ያደርጋታል ብሎ ተናገረ። እሷም እሺ ደሬ ችግር የለውም ለተፈጠረው ነገር ይቅርታ፣ እሷ ጥሩ ልጅ ከሆነ ምንም አታስብ ብላለች። እንግዲህ ኤቢ የምትባል ሴትዮ በተደጋጋሚ እቺ ዳጣ ከመጣይ ጀምሮ አባቴ በፍጹም አይወደኝም፣ ለኔ ያለው ፍቅር ይለያል፣ አይኑ ሁሉ ከሷ ጋር ነው። እማዬ እውነቱን ስነግርሽ ይህን ነገር እንድታስቢበት ፈልጋለሁ። ወርቁም ያለ ምክንያት ጠፍቶ ያለ ምክንያት አባዬ እንደዚህ አልሸፋፈነላትም። በቃ በጣም ነው ምጠላት፣ በጣም ነው ምታስጠላኝ እያለች አረ ተይ የኔ ልጅ፣ የሰው ልጅ ሰው በመሆኑ ብቻ ሊከበር ይገባዋል። ይህን ያክል እንዴት ነው ጥላቸው ያደረሽባት? ደሞ እኮ ትወድሻለች፣ አንቺ ነሽ እንጂ ማትወጃት እንዴ። አሁን እኮ እንደውም ከዋሃ እህትሽ መለየት የለብሽም ብላለቻት። ዳጣ ይቅርታ ልትላት ወደ ኤቢ ምኝታ ክፍል ገብታ ነበርና መጀመሪያ እኔ ክፍል ስትመጪ ሰውነትሽና ቆሻሻሽን ታጠቢ ብላ ነው የዘጋቻት ማለት ነው። ወይ ጉድ! እኔ ስጀመር የታጠብኩ ንጹህ ሰው ነኝ ብላ መለሰችላት። ጭራሽ ፍቅር የማይገባት እሷም ደግሞ እንደ ውሃ እህትሽ ብታይኝ እቅፍ ብታደርግኝ እያለቻት ነበር። ውድ የቻናሌ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።